ሰላም ጤና ይስጥልኝ። ዛሬ ማይልስ ሙንሮ የጊዜ አጠቃቀምን በተመለከተ ካስተማረው ትምህርት ላይ የተወሰደ መልእክት ይዤላችሁ መጥቻለሁ። ስኬቶቻችሁ የሚመነጩት ከጊዜ አጠቃቀማችሁ ነው። በእርግጠኝነት አሁን ያላችሁበት ሁኔታ በቀድሞ ሕይወታችሁ የነበራችሁን የጊዜ አጠቃቀም ያመለክታል። እያንዳንዱ ሰው የጊዜ አጠቃቀሙ ውጤት ነው። ዕድሜ 50 ዓመት ነው ስትለኝ ምን እያልከኝ እንደሆነ ታውቃለህ? አንተ በ50 ዓመታት ውስጥ የሰራኸውን ነህ ማለት ነው። ስለዚህ ሁሌም ሕይወታችን የሚለካው በጊዜያችን ውስጥ በሰራነው ስራ ነው ማለት ነው። ገንዘብ ነገሮችን ለመግዛት የሚያገለግል መገበያያ ነው። ጊዜም በሕይወታችን ውስጥ ማንኛውንም ነገር ለመግዛት እንደ መገበያያ የምንጠቀምበት ነው ማለት ነው። ዛሬ በሕይወት ውስጥ ያገኘውን ማንኛውም ነገር የገዛከው በጊዜክ ነው። አሁን ያለህበትን የትኛውም ሁኔታ ቢሆን ያገኘከውም ሆነ ያጣከውም ነገር ሁሉ በጊዜ ገዝተህ ያመጣው ነው። በመስሪያ ቤት ውስጥ የሚከፈልህ ለጊዜክ ነው። ጊዜያችንን የምናሳልፍበት ነገር ሕይወታችን ጥሩ መሆንና አለመሆኑን ይወስነዋል። እንደዚሁም ጊዜን የምታሳልፍበት መንገድ እንዴት እንደምትኖርና እንዴት እንደምትሞት ይወስናል። አሁን እኔ ማለት ባለፉት ጊዜን ያሳለፍኩበት ነገር ነኝ። ደሃ ከሆንክ እርሱ በጊዜ የገዛከው ነገር ነው። ሀብታምም ከሆንክ ያ አንተ በጊዜ የገዛከው ነገር ስለሆነ ነው። ብዙ ሰው በመንፈሳዊ ሕይወቱ ደካማ የሆነው ጊዜውን መጽሐፍ ቅዱስ ከማንበብ ይልቅ ረጅም ሰዓታትን ሚዲያዎችን በመከታተል ስላባከነው ነው። ሁላችንም ጠዋት ከእንቅልፋችን ስነሳ እኩል የ24 ሰዓታት የጊዜ ገንዘብ ይዘናል። ነገር ግን በቀኑ መጨረሻ ላይ የሁላችንም አጨራረስ የተለያየ ነው። ይህ የሚሆነው ከ24 ሰዓታት የጊዜ አጠቃቀማችን የተነሳ ነው። ጎበዝና ጥበበኛ ሰው ከሆንክ ጊዜን የምታጠፋው መጽሐፍት በማንበብ ወይም የሚያንጹ መልእክቶች በመስማት ወይም ወደ አንድ ስፍራ ሄደህ ስለ አንድ ነገር በማጥናት ይሆናል። ምክንያቱም ማንም ሰው ከእንቅልፉ እንደነቃ በድንገት ጎበዝ ሆኖ የተነሳ ሰው ስለሌለ ነው። ጊዜ ገንዘብ ነው። የምትሆነው ሁሉ በጊዜ የገዛከውን ነገር ነው። ስለዚህ ባለ ጊዜ ሕይወትን ግዛበት። የሕይወትን ጥራት ለመቀየር ከፈለክ ማድረግ ያለብህ ጊዜን የምታጠፋበትን መንገድ መቀየር ነው። ሁሉም ነገርና ሁሉም ሰው ከጊዜ በኋላ የሚመጣ ነው። አሁንም ደግሜ የምነግርህ ማስተዋል ያለብህ ነገር ሁሉም ነገርና ሁሉም ሰው ከጊዜ በኋላ የሚመጣ ነው። ገንዘብህን ጠብቅ። መጠንቀቅ ያለብህ አንዳንድ ሰዎች አሉ፣ በእጅጉ ጊዜን የሚገድሉ። ጊዜህን የምታሳልፍበትን ማንኛውም ነገር ትገዛዋለህና። ስለዚህ ከሞኝ ጋር ጊዜን የምታጠፋ ከሆነ ሞኝነትን ትገዛለህ። ሰዎች ሁሌም ከአንተ የሚፈልጉት ጊዜህን ነው። እያደግኩ ስመጣ ብዙ የማጠፋውን ገንዘብ እያጣው መጣለሁ የምለው ገብቷቸዋል። ዕድሜ 40ና 50 ሲሆን እምብዛም መጃጃል ታቆማለህ። ጓደኛህን በጥንቃቄ ምረጥ፣ ምክንያቱም አብዛኞቹ ገንዘብህን የሚያጠፉ ናቸውና። ሁሉም ነገር የሚፈልገው ጊዜህን ነው። ሚዲያው ጊዜህን ይፈልጋል። ትኩረትን ከእርሱ ላይ እንድታነሳ አይፈልግም። ስለዚህ ሁሌም ከሚዲያ በራቅ ቁጥር የሆነ ነገር እንዳመለጠ፣ የሆነ ነገር እንደጎደለ እንዲሰማህ ያደርጋሉ። ሚዲያን መጠንቀቅ አለባችሁ፣ ምክንያቱም ሚዲያ ዘራፊ ነው። በአሁኑ ወቅት በቀን ውስጥ አብዛኛውን ጊዜያቸውን በሚዲያ የሚዘረፉ ሰዎች ብዙ ናቸው። እነዚህ ሰዎች ጎበዞች ወይም ጥበበኞች ስላልሆኑ አብዛኛውን ጊዜያቸውን የሚያጠፉት ሚዲያዎች ላይ ነው። ነገር ግን በመጨረሻው ውጤቱ የተገላቢጦሽ ሆኖ መንፈሳዊም ሆነ ምንም አእምሯዊ እድገት ሳያሳዩ ተሸናፊ ሆነው ይጠናቀቃል። ስለዚህ ዛሬ ሚዲያዎችን መዝጋትን እንድትማሩ እፈልጋለሁ። ሚዲያዎችን መዝጋትን እንድትለማመዱ እፈልጋለሁ። ምክንያቱም ሚዲያዎች
ጊዜያችሁን እየዘረፏችሁ ስለሆነ። በእያንዳንዱ ከሰዎች ጋር በሚኖራችሁ ግንኙነት ጊዜያችሁን ከሚዘርፉ ሰዎች መጠንቀቅ አለባችሁ። ስለ ጊዜ ሰራቂዎች አንድ ሚስጥር ልንገራችሁ። ጊዜ የሚሰረቀው ሁሌም በመጥፎ ነገር ብቻ አይደለም፣ በመልካም ነገርም ጭምር እንጂ። ጊዜያችሁን መልካም በሆነ ነገር ግን ለእናንተ አንዳች ፋይዳ በማይሰጥ ነገር ላይ ልታሳልፉ ትችላላችሁ። ሁሌም መጥፎ ነገር ብቻ መጥፎ እንደሆነ አታስቡ። አንዳንዴም ጥሩ ነገር መጥፎ ይሆናል። በእውነቱ ከሆነ ጥሩ ነገር አንዳንዴ መጥፎ እንደሆነ ለመገንዘብ ዓመታትን ፈጅቶብኛል። ሕይወታችሁን ጥሩ በሆነ ነገር ግን ለእናንተ ምንም ጥቅም በማይሰጥ ነገር ላይ ያሳለፋችሁት ምን ያክሎቻችሁ ናችሁ? አንዳንዴ ጊዜያችሁን ጥሩ በሆነ ነገር ግን ትክክል ያልሆነ ነገርን በመስራት ታባክኑታላችሁ። ስለዚህ ገንዘባችሁን እያባከናችሁ ነው። ትክክል ለሆነ ጊዜ አጠቃቀም ቁልፉ ነገር ሁሌም የሚጠቅመንን ነገር ብቻ ቅድሚያ መስጠት ነው።